ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይን ህዝብ ከምድረገጽ እንዲጠፋ የትግራይ ህዝብ ታሪክ ሆኖ እንዲቀር ለ50 ዓመታት እቅድ ነድፎ እየሰራ የሚገኘው የህወሓት አክራሪ ቡድን ራሱ ጦርነት ለመክፈት ሙሉ ዝግጅት እያደረገ እንዲሁም ታጣቂዎቹን እያዘጋጀ ባለበት በአሁኑ ሰዓት ጠላቶቼ ለሌላ ደም አፋሳሽ ጦርነት እየተዘጋጁ ነው ሲል ትናንትና ማምሻውን መግለጫ አውጥቷል። ክህደት የግብር ስሙ የሆነው አክራሪው የህወሓት ቡድን ጠላቴ ብሎ የጠራው የፌዴራል መንግስት የትግራይ ህዝብ ትግልን ትተው ብሔራዊ ክህደት የሚፈጽሙ ጥቂት ተንኮለኞች በመመልመል ይህንን የዘር ማጥፋት ስትራቴጂ ተግባራዊ ለማድረግ አቅዷል ሲል የህወሓት ቡድን በቃኝ ብሎ ለትግራይ ህዝብ ህልውና የሚተጋው የትግራይ ክልል ለውጥ ደጋፊ ማህበረሰብን እንደ ካዲ ጠርቷል። አክሎም ይህ አክራሪ ቡድን እነዚህ ጥቂት ከሃዲዎች የትግራይ ህዝብ ህልውናው የሚያደርገው ትግል ለማዳከም የትግራይ ህዝብ አንድነትና ተደራጅቶ እንዳይታገል የውጊያ አቅሙን ለማደናቀፍ ግልጽ ተልዕኮ ይዘው እየሰሩ ነው ሲል ከሻዕቢያ የሚያደርገው ጽምዶ ለምን አጋለጣችሁብኝ ሲል በመግለጫው አለቃቅሷል። ከእያንዳንዱ የመንግስት ሰራተኛ ደሞዝ 20 በመቶ ለመዝረፍ ያሰፈሰፈው ይህ ጦርነት ጠማቂ ቡድን የመንግስት ሰራተኛና ቤተሰቡን ስቃይ ለማራዘም በማታለል አጀንዳዎችና ውሸቶችን በማስፋፋት እየሰሩ ነው ሲል በመንግስት ሰራተኞች ተቃውሞ ለደረሰበት ሽንፈት ለመሸፈን ሞክረዋል። ጦርነት ለመለኮስ ቋፍ ላይ የደረሰው ይህ ቡድን የክልላችን ህዝብ ጠላት ያቀደው የጥፋት ዘመቻ ከመዋጋት ውጪ ሌላ አማራጭ እንደሌለ ደምድሞ በዚህም ከመቼው ጊዜ በበለጠ ድርጅቶችና ብሔራዊ ተቋማቱን ለሚመጣው አደጋ ብቁ አድርጓል ሲል በይፋ ጦርነት ለመለኮስ እንዳሰበ በመግለጫው ይፋ አድርጓል። ከኤርትራ ጋር በፈጠርኩት ጥምረት ምክንያት 360 ዲግሪ አይዘጋብኝም ሲል የነበረው ቡድኑ ያለ ነዳጅና ሌሎች አቅርቦት አንቆ አስጨንቆኛል ሲልም ፌዴራል መንግስትን ከሷል። እኛ የህወሓት ሰዎች ተብለን መጠራት ሳይሆን የህዝብ ልጆች ተብለን መጠራት ነው የምንፈልገው። የህወሓት ሰዎች ተብሎ መጠራት ውርዴት ነው ሲሉ ጀነራል ገብረ እግዚአብሔር በየነ ወዲያንጥሩ ገለጹ። የትግራይ የሰላም ኃይል ዋና አዛዥ ጀነራል ገብረ እግዚአብሔር በየነ በቅጽል ስማቸው ወዲያንጥሩ ህወሓትን በመቃወማችንና እውነት በማውራታችን እንደ ወንጀለኞች አድርገው እንድንታሰርና እንድንታፈን የሚያደርግ ሁኔታ ስለተፈጠረ ነው ወደ ሐራ መሬት የተቀላቀል ነው ሲሉ በትናንትናው ዕለት ከሐራ መሬት ኃይሎች ጋር ባደረጉት ስብሰባ ገልጸዋል። ጀነራል ገብረ እግዚአብሔር በየነ አክለውም አስተዳዳሪዎችም ሆነ የትግራይ ወጣት የመንግስታዊ ቢሮ ማህተም ተቀምጦ በህወሓት ህዝባችን እንዲሰቃይ አንፈቅድም ብለው ሐራ መሬት መውረዳቸውን ጠቅሰዋል። እኛ የህወሓት ሰዎች ተብለን መጠራት ሳይሆን የህዝብ ልጆች ተብለን መጠራት ነው የምንፈልገው። የህወሓት ሰዎች ተብሎ መጠራት ውርዴት ነው ብለን ነው ሐራ መሬት የወረድነው ሲሉም ጀነራል ገብረ እግዚአብሔር በየነ ወዲያንጥሩ ተደምጠዋል። ወደ ሐራ መሬት መቀላቀላቸው በትናንትናው ዕለት መጋቢት 21 2018 ዓ.ም በይፋ ያስታወቁት ጀነራል ከበደ ፍቃዱ በበኩላቸው በሰላማዊ መንገድ የመታገል ተስፋ ነበረኝ ያሉ ሲሆን ነገር ግን በአሁኑ ሰዓት ሻዕቢያ ሙሉ በሙሉ ወደ ትግራይ በመግባቱ ምክንያት ያ ኃይል ለማስወገድ ያለው መፍትሄ ጠበንጃ ብቻ ነው ሲሉ ተናግረዋል። የኢትዮጵያና የሳኦ ቶሜን ጨዋታ ተመልካች ስቴዲየም ውስጥ ገብቶ እንዲመለከት ካፍ ወሰነ። የአፍሪካ እግር ኳስ ፌዴሬሽን ካፍ የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜና ፕሪንሲፔ አቻው ጋር የሚያደርገው የ36ኛው የአፍሪካ ዋንጫ የቅድመ ማጣሪያ መልስ ጨዋታ 10,000 ተመልካች በድሬዳዋ ስቴዲየም ተገኝቶ እንዲከታተለው መወሰኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ካፍ የዛሬው የኢትዮጵያና የሳኦ ቶሜ ጨዋታ በዝግ እንዲካሄድ ውሳኔ አሳልፎ ነበር። የድሬዳዋ ከተማ አስተዳደር በስቴዲየሙ ዙሪያ የተሰጡ የግምገማ አስተያየቶችን መሰረት በማድረግ በፍጥነት ለማስተካከል እርምጃ መውሰዱን ፌዴሬሽኑ አመላክቷል። የእግር ኳስ ፌዴሬሽኑ ከከተማ አስተዳደሩ እርምጃ ጎን ለጎን ጨዋታው ለተመልካች ክፍት እንዲሆን ባደረገው ከፍተኛ ጥረት እንዲሁም የካፍ ሴኩሪቲ ኦፊሰር በአካል ተገኝተው ከገመገሙ በኋላ በላኩት ሪፖርት መሰረት ካፍ 10,000 ተመልካች በስቴዲየም ተገኝቶ እንዲከታተል ውሳኔ ማሳለፉን አስታውቋል። የሁለቱ ቡድኖች የመልስ ጨዋታ ዛሬ 10 ሰዓት ላይ በድሬዳዋ ስቴዲየም ይካሄዳል። የደቡብ ሱዳን መንግስት የሀገሪቱን የተፈጥሮ ሀብት እንደ መክፈያ በመጠቀም ለታላላቅ የመንገድ ግንባታዎች የገባው ውል አሁንም የኩባንያው ስም ይፋ ባለመደረጉ ከፍተኛ ጥያቄዎች አስነሳ። በ2 ቢሊዮን ዶላር ወጪ ይከናወናል የተባለው ይኸው ግዙፍ የመንገድ ግንባታ ፕሮጀክት ከወራት በፊት በሚኒስትሮች ምክር ቤት ውሳኔ ማግኘቱ ይታወሳል።
መንግስት ለዚህ ግንባታ እንደ ዋስትና ያቀረበው የሀገሪቱን የወርቅ ክምችት ሲሆን ይህ አይነቱ ሀብትን በልማት የመለወጥ ስምምነት ግን ከግልጸኝነት ጋር በተያያዘ የብዙዎች ትኩረት ስቧል። ፕሮጀክቱ በይፋ ይጀመራል ከተባለ ወራት ቢቆጠርም ስምምነቱ የተፈራረመውና ግንባታውን የሚያከናውነው ኩባንያ ማንነት እስካሁን ድረስ በሚስጥር ተይዟል። ይህ ድብቅ አሰራር በተለይ በሀገሪቱ የሲቪል ማህበረሰብ ድርጅቶች እና በተቃዋሚ ፖለቲከኞች ዘንድ ከፍተኛ ቅሬታንም ፈጥሯል። እንዲህ ያለ ግዙፍ የሀገር ሀብት የሚረከብ ኩባንያ ለምን በግልጽ አይታወቅም? በወርቅ ክምችትና በግንባታ ወጪ መካከል ያለው ስንብሌት ለህዝብ ይፋ መሆን አለበት የሚሉ ጥያቄዎች እየተነሱም ይገኛሉ። የግልጸኝነት መጓደል ለሙስናና ለሀብት ብክነት በር ሊከፍት ይችላል የሚል ስጋትም አስነስቷል። መንግስት በበኩሉ ፕሮጀክቱ የሀገሪቱን የመሰረተ ልማት ችግር ለመቅረፍ ወሳኝ መሆኑን ቢገልጽም ስለ ኩባንያው ዝምታን መምረጡ ግን አሁንም አነጋጋሪነቱን ቀጥሏል። በጋና አንድ ያላለቀ የቤተ ክርስቲያን ህንጻ ተደርምሶ አምልኮ ላይ ከነበሩ ሰዎች መካከል ቢያንስ 3 መሞታቸው ተገለጸ። አደጋው የደረሰው በመዲናዋ አክራ ሲሆን አማኞች እንደ ቤተክርስቲያን የሚጠቀሙበት በግንባታ ላይ የነበረ ባለ 3 ወለል ህንጻ ተደርምሶ የሁለት ሴቶችና የአንድ ወንድ ምዕመናን ህይወት ቀጥፏል። የጋና የሀገር ውስጥ ሚኒስትር ሙንታካ መሐመድ ሙባረክ እንደተናገሩት በአደጋው 20 ሰዎችን መታደግ የተቻለ ሲሆን በተለያዩ ሆስፒታሎች ሕክምና እየተደረገላቸው እንደሚገኝም ገልጸዋል። እስካሁን ሙሉ በሙሉ ባይረጋገጥም በህንጻው ፍርስራሽ ውስጥ የተደበቀ ሰው አለመኖሩን ከ90 በመቶ በላይ መረጋገጥ መቻሉንም ገልጸዋል። የአደጋ ጊዜ ሰራተኞች ሌሊቱን ሙሉ ፍለጋ ሲያደርጉ አድረዋል። በመዲናዋ አክራ የጣለው ከባድ ዝናብ ተከትሎ አደጋው የተከሰተ ሲሆን የአደጋው ዋና መንስኤ ምን እንደሆነ ምርመራ ላይ መሆኑን ሚኒስትሩ ተናግረዋል። ህንጻው ምንም እንኳን ግንባታው ያላለቀ ቢሆንም ለብዙ ዓመታት አገልግሎት ይሰጥ እንደነበርም ታውቋል። ሚኒስትሩ ይህ ለሁላችንም በጣም አሳዛኝ ቀን ነው ብለዋል። ሚኒስትሩ ህንጻው ከመደርመሱ በፊት በውስጡ ምን ያክል ሰዎች እንደነበሩ ለማወቅ አዳጋች እንደሆነ የገለጹ ሲሆን የአደጋ ጊዜ ሰራተኞች የሰጡትን ፈጣን ምላሽም አድንቀዋል። የጋና የኢንጂነሪንግ ኢንስቲትዩት ፕሬዝዳንት ሉድዌጋ ናንግሄሴ እንደተናገሩት የህግ ተፈጻሚነት እስካልተተገበረ ድረስ እንደዚህ አይነት አደጋዎች ይቀጥላሉ ብለዋል። ትራምፕ የሆርሙዝ ሰርጥ ተዘግቶም ቢሆን ጦርነቱን ለማቆም ፈቃደኛ መሆናቸውን ዎል ስትሪት ጆርናል ዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በሰፊው ለእንቅስቃሴ ዝግ ሆኖም ቢሆን ጦርነቱን ለማቆም ፈቃደኛ መሆናቸውን ለረዳቶቻቸው መናገራቸው ዎል ስትሪት ጆርናል ዘግቧል። ጆርናሉ የአስተዳደሩን ባለስልጣናት ጠቅሶ ፕሬዝዳንቱና ረዳቶቻቸው ሰርጡን ለማስከፈት የሚደረግ ወታደራዊ ዘመቻ ጦርነቱን ከተያዙት የጊዜ ገደብ ከ4 እስከ 6 ሳምንታት ሊገፋው ይችላል ብለው መገምገማቸው ዘግቧል። ትራምፕ የኢራንን ባህር ኃይልና የሚሳኤል ክምችት በከፍተኛ ሁኔታ ካወደሙ በኋላ እየተካሄደ ያለውን ጦርነት በማቆም ሰርጡን እንድትከፍት ዲፕሎማሲያዊ ጫና ማድረግ እያሰቡ መሆኑም ተገልጿል። በሌላ በኩል በኢራን የሚገኝ የፓርላማ ኮሚቴ በሆርሙዝ የባህር ሰርጥ ላይ በሚተላለፉ መርከቦች ቀረጥ ለመጣል ያረቀቀው ህግ አጽድቋል ሲል የእስላማዊ አብዮታዊ ዘብ አጋር የሆነው የፋርስ የዜና ወኪል ዘግቧል። የብሔራዊ ደህንነት ኮሚሽን አባል የሆነ ሰው እቅዱ መጽደቁን አረጋግጧል። ይህም የአሜሪካና የእስራኤል መርከቦች በባህረ ሰላጤው ውስጥ እንዳይንቀሳቀሱ የሚያግድም ሆኗል። በእቅዱ መሰረት በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሌሎች ሀገሮችም እንዲሁ በሰርጥ በኩል እንዳያልፉ ይከለከላል ሲልም አክሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ